ከኡሩቲ ኦዲየንሶች ጋር መቼም አትወዳደሩም። እንዴት አያችሁ? የማታ ድብርቱን ትላላችሁ እንዴ? አስደብረን ነው ምን ለቃችሁ? በኡሩታ ከመጣችሁን እንዴ ይቻላል እንዴ? እንደዚህ አያችሁ? የኡሩቲዬ ኦዲየንሶች ምርጥ ጀግናዎች እንዴት እንደሚያከብሩት አይታችሁ አልፋችሁ ነበር። ከማታውቁ ከሆነ እኛን አትጠይቁም ወይ? እንዴት እንደሚከበር፣ እንዴት እንደሚደነቅ፣ እንዴት እንደሚገጠም እኛን አትጠይቁም ወይ? አስተማሪዎች እኮ እኛ ነበረን። ከኛ አልኮረጃችሁም ወይ? ይሄ ማዮን ኮረጃ አዋርዷችሁ ነው የለቀቃችሁ እናንተ ማለት ነው እንዴ? ከኛ ለምዱም አልነበረም እንዴ? የድሮ ቪዲዮችን አታም ነበር። የሩታ እንዴት እንዲያከበረ ነው፣ እንዴት እንዲፋ እንዳረገ ነው። የት ነበራችሁ ዛኛ? ሲጀመር ትላንትና የመጣችሁ ፋራዎች ለራሳችሁ ጸጉር ሳታስተካክሉ የሰው ቤት ለማስተካከል የምትሮጠው ማለት ነው መሀይቦች። እንዴት እንደሚገባ እንዴት እንደሚወጣ ማታውቁት፣ ኮሜንት እንዴት እንደሚዘጋ እንዴት እንደሚከፈት ማታውቁት ማለት ነው። ትልቅ ወፍራም ፋራዎች ማለት ነው። ከኛ ጋር ቁጭ ብላችሁ አትወዳደሩ። የሩትዬ ፋሚሊ ዛሬም ነገም ጀግና ናችሁ። ከነብሯ ኢቶች ጋር መቼም አትወዳደሩ። ሲጀመር በመጀመሪያ ይቅርታ መጠየቅ ነበረባችሁ። እኛን እንደዚህ ይቅርታ ቢጠይቁ እኛ እናስለምዳችሁ ነበር እንላለን። የሩትዬ ፋሚሊዎች ማለት ነው። ከኛ ጋር ቁጭ ብላችሁ ጫማ አትለካኩ ነው የምላችሁ እንዴ? የሩትዬ ጀግናዎች 3-4 ቤት ሲያንከራትቱ አሳደሩ ማታ ነው የምላችሁ እንዴ? ከሩትዬ ጀግና እህቶች ጋር መቼም ጫማ አትለካኩ። ብትለካኩ ራሱ ተዋረዳችሁ እንደሚትወጡት በማታ እወቁ ነው የምላችሁ እንዴ? 500 ፎሎ ያለው ቤቱን ለዋርኒንግ እያሰጠን ነው የምላችሁ። ላብያን ጠባጠባችሁ እንዲያደራችሁ ሁላ ነው የምላችሁ። የሩትዬ ጀግና እህቶች ዛሬም ነገም አይበገሩም ነው የምላችሁ እንዴ? ገጣሚዋ ከአብርሽ አጠገብ ያሉ ሰዎችን እየሰደበች የገጠመችው ግጥም በጣም ነው የሚያስቀው ነው የምላችሁ። አቤት ግጥም ነው የምላችሁ። እና አቤላን እና ሜሮን እና ብዙ ልጆቹን ከአብርሃም አጠገብ ተቀምጦ የነበሩ ከሄርሜላን ጭምር ሄርሜላ ራሱ አብርሃምና ሩታ ነው ዩቲዩብ ከፍቶ የሰጡት። ከሄርሜላንም ጭምር በግጥም ስድብ አረገችው ነው የምላችሁ እንዴ? አሞግዛለሁ ብላ እንደሰደበችው መቼም አልገባትም። እሷም ፋራ ናት ነው የምላችሁ። እንደዚህ አይነት ግጥም አይተንም ሰምተንም ማናውቀው አይነት ነው የምላችሁ እንዴ? ጠላት ነበርሽ ወይስ ወዳጅ ነበርሽ? እንደዚህ አይነት ግጥም ሲትገጥሚ ሲጽፊ ምን እያሰብሽ ነበር ነው የምልሽ እንዴ? እንዴት አይነት ግጥም ነው? እኛ ሰምተን ማናውቀው ወዳጅ መስሎ ጠላት የሆነ ግጥም ነው የምልሽ እንዴ? ሄርሜላን ቁጭ ብለሽ ይዛጋ አብርሃም ዩቲዩብ ሲከፍት ሁሉም ልብስ ቀየሩ ብለሽ ሲሰልቢ ነው የምልሽ እንዴ? ሼም አይዝሽም ነው የምልሽ እንዴ? የሩት ስሜ ግጥም ከሩታ አይቶች ነው የምልሽ እንዴ? ይቻላል እንዴ? መቼም ከሩታ አይቶች ጋር ጫማ አትለካኩ። ብትለካኩ ነው የምልሽ እንደዚህ እያለቀሳችሁ እየተደበራችሁ እየዞራችሁ እንደ ውሻ ስትንከራተቱ ነው የምታድሩት ነው የምላችሁ። ትልቅና ትንሽ እየተጣላችሁ ለክብር ብላችሁ የጠራችሁ ሰውን እያዋረዳችሁ በስድብ በግጥም ነው የምላችሁ። ረበሎ ኬክ አዘጋጀዋል። ለራሷ ጸጉሯን ሳታስተካክል ጸጉሯን እየነካች ኬኩን ቆረሳች ነው የምላችሁ። ኬክ ይሁን ምን የማያስታውቅ ነገር በአንዳንድ እንትን ተሰብስባ ነው የምላችሁ። እንትን ስላችሁ ይገባቻል ነው የምላችሁ። ቻፕስቲክ እና ጥፍር ቀለም ማንም ቤት ውስጥ መቀባት ትተዋል ነው የምላችሁ። ህጻናቶች ናችሁ ቻፕስቲክ እና ጥፍር ቀለም ቤት ውስጥ የሚያጨማልቁት። በተለይ ጥፍር ቀለም ቤት ውስጥ መቀባት ሰው ትተዋል ነው የምላችሁ። በተለይ ፌሚስ ሰዎች ቤት ውስጥ አይጨማለቁም በጥፍር ቀለም። ጥፍር ቤት ሄዶ ነው
የሚያሰሩት ነው የምላችሁ። እንዴት ሲታስቡ ነው ጥፍር ቀለም ይላካችሁ? በፌስታል አርግታችሁ ጥፍር ቀለም ሲትሊኩ አይደብራችሁም ነው የምላችሁ። ሰላም ሰላም የኔ ጀግናዎች፣ የሩትዬ ፋሚሊዎች፣ ማትበገሩት የኛ እኔ በእናንተ ሁሌም ኩራቸው ነው የምላችሁ። የሩታ ኢት በመሆኔ ሁሌም ኩሩ ነኝ ነው የምላችሁ። የጀግና እህት ሁሌም ጀግኖች ናቸው ነው የምላችሁ። ሩታን የያዛ ሁሌም አያፍሪም፣ ጀግና የያዛ ሁሌም አያፍሪም። ከአንበሳ ጎን ላይ አንበሳ ሆኖ ይቀጥላል ነው የምላችሁ። እንዴ የማንም ልቅምቅም የሰው ሊካቅም ቢያቅም አይጠነቀቅም ነው የምላችሁ። ሩታ የጋበዘችው ሙዚቃ መልሰሽ ስትጋብዢ ሼማ ይዝሽ ወይ ነው የምልሽ ሄርሜላ። ወይኔ ጉድ! እንዴ ተበላችሁ እኮ ተበላችሁ። የሩትዬ እህቶች ቤት ውስጥ ገብታችሁ የሩትዬ እህቶቹን እያያችሁ እንዴት ትችላላችሁ ነው የምላችሁ። አናስችልም ነው የምላችሁ። አንቀጠቀጠ ነው ቲክቶክ እና ዩቲዩብን ዛሬ ነገ እናንቀጠቅጠዋለን። ማታ እንደስታለን ብላችሁ በገባችሁ እስከ ሳምንት ድረስ ራስ ምታት ነው የሚናስዛችሁ ነው የምላችሁ። እንዴ ይቻላል እንዴ? አዎ ይቻላል እንዴ? ይቻላል እኮ እንዴ። ስለሚቻል ነው አለች ሩታ። ስለሚቻል አደረገ ነው። የኔ ጀግኖች፣ የሩትዬ ቆንጆ አንድ አሮጊት ሰው የሌለ አሮጊት መሆን ክብር ነው። ግን ክብር ማያውቁ አሮጊቶች አሉ እዛ ሰፈር ነው። የምር ይመቻቸው፣ ኩራባቸዋለሁ፣ ወዳቸዋለሁ ደግሞ